እዚህ ክርስትና ወገኖች ይሄ በክርስቶስ ኢየሱስ አምነን በድነት የገባንበት የእግዚአብሔር ማህበር የመብት መጠየቂያ ስፍራ አይደለም። በቃ ማን ያገባዋል ወገኖቼ? ዛሬ እያደገ የመጣው በአብዛኛው ደግሞ ከምዕራባውያን የወረስን ምስራቃዊ ስላልሆነ ነው። ከምዕራባውያን እየወረስን የመጣ ነው ግላዊ የሆነ አምልኮ ነው። ግላዊ የሆነ ህይወት ኑሮ ነው። በጣም ግለ ተኮር የሆነ ነው ወገኖቼ። ክርስትና ግን ከእግዚአብሔርም ሲመጣ በክርስቶስ ኢየሱስ ወደኛም ሲደርስ እንደገናም ደግሞ ከሐዋርያት በታሪክም ውስጥ ደግሞ በዘመናት አልፎ ወደኛ ሲደርስ ግላዊ ሆኖ አይደለም የመጣው፣ ማህበራዊ ነው። እኔ ሳይሆን እሱ፣ እሷ፣ እነሱ፣ እኛ የሚል ነው። ስለዚህ ወገኖቼ ሌሎች ተኮር መሆን አለብን። ይህንን ደግሞ ለመሆን ግድ የሚለን የሚያነሳሳን ነገር ስለ ሌሎች በልባችን የሚነድ የክርስቶስ ፍቅር ነው ወገኖቼ። ጌታ ኢየሱስ ክርስቶስን ከሰማይ እንዲወርድ ከድንግል ማርያም እንዲወለድ በስጋ እንዲመጣ በመከራ እንዲኖር ከዚያም ደግሞ በስቃይ እንዲሞት ግድ ያለው ነገር የእውቀት ጉዳይ አይደለም፣ የፍቅር ጉዳይ ነው። ስለዚህ የእግዚአብሔር ቤት በእውቀት ብቻ አትመራም። የእግዚአብሔር ቤት በፍቅር ነው የምትመራው። በፍቅር ለፍቅር በሚገዛ በፍቅር ስር በሚተዳደር እውቀት ነው የምንመራው። ስለዚህ ሐዋርያ ጳውሎስ ጠቅልል ስናረገው በዚህ በአንደኛ ቆሮንቶስ ምዕራፍ 8 ላይ ለቆሮንቶስ ሰዎች መልስ እየሰጠ ያለውና እያስተላለፈ ያለው ነገር እውቀትን ደግፈዋል። ልክ ነው። ይሄ እውቀት ትክክለኛ እውቀት ነው፣ ነገር ግን በሁሉ ዘንድ አይገኝም። ስለዚህ ደካማ ሕሊና ያላቸው ሰዎች በመካከላችን ይኖራሉ። አንድ በጣም ልቤን የሚነካኝ ቃል አለ። ያዕቆብ ከላባ አገር ወደ ከነዓን በሚመለስበት ጊዜ ኤሳው ሊቀበለው መጣ ይላል። የያቦቅን ወንዝ ከተሻገረ በኋላ እና ኤሳው በጣም 400 ጎበዞች፣ ብርቶች፣ ጠንካራ ሰዎችን ይዞ ነው የመጣው እና በልና ቶሎ ወንድሜ እንሂድ ብሎ አብሮ አለው። ያን ጊዜ ግን ምን አለው? ግድ የለም እናንተ ብርቶች ናችሁ ሂዱ፣ እኔ ግን የሚያጠቡ አሉኝ፣ ደካሞች አሉኝ፣ ሕፃናት አሉኝ እና ቀስ ብዬ እነሱን በእነሱ ፍጥነት እሄዳለሁ ብሎ አለ። ከዚህ ትልቅ ነገር ነው የምንማረው። እውነትም ወገኖቼ በመካከላችን ሁል ጊዜ ደካማ ሕሊና ያላቸው ሰዎች ስለሚኖሩ ስለ እነርሱ ግድ ሊለን በፍቅር ልንመላለስ ይገባል።